ላይ መቆመራቸውን አላቆሙም። ለኢትዮጵያ ጠላቶች ጉዳይ አስፈጻሚ በመሆን በምርጫው ሂደት ላይ ጥላሸት ለመቀባት ከወዲሁ በግርግር ትርፍ ለማግኘት ምርጫው እንዳይካሄድ ቅስቀሳ እያደረጉም ይገኛሉ። የኢትዮጵያ ሕዝብ የሚፈልገው ሰላማዊ ህይወት ነው። የኢትዮጵያ ሕዝብ የሚፈልገው ልማትን ነው። ከጦርነት ከግጭት ጥፋት እንጂ ትርፍ እንደሌለው ህዝባችን የተገነዘበበት የተረዳበት ወቅት ላይ እንገኛለን። ግጭት፣ ጦርነት፣ ሞት አሁን ባለው ሁኔታ ሰልችቶታል። የሚጠቅመውንም ለይቷል፣ ተገንዝቧል ህዝባችን። ስለሆነም ክቡር ጠቅላይ ሚኒስትር ምርጫው ሰላማዊ፣ ነፃ፣ ፍትሐዊና በመላ ኢትዮጵያውያን ዘንድ ተአማኒ እንዲሆን እንዲሁም በጸጥታ ችግሮች ምክንያት እንዳይስተጓጎል በመንግስት በኩል እየተሰሩ ያሉ ስራዎች ላይ ማብራሪያ ቢሰጥበት እነዚህን ኃይሎች የህብረተሰቡን የመለወጥ የመልማት ፍላጎት ስጋት ሆነውስ እስከ መቼ ነው የሚቀጥሉት? በዚህ ላይ ያለውትን ምላሽ ይስጡበት። አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር። ጥያቄን እንደሚከተለው አቀርባለሁ። በኢትዮጵያ በ2018 ዓ.ም የኢኮኖሚ እድገት አፈጻጸሙ የላቀ እንደሆነና 10.2 በመቶ እድገት እንደሚጠበቅ በተላከልን ሪፖርት ተገልጿል። በርካታ አፈጻጸሞችም እዛ ውስጥ ተጠቅሰዋል። በሌላ በኩል የኢኮኖሚና ልማት ጥናት ምሁራን የኢትዮጵያ ኢኮኖሚ ከፍተኛ ፈተናዎች የተደቀነበት እንደሆነ ያብራራሉ። እንደ ማሳያም በሀገሪቷ ያለው በጣም ከፍተኛ የዋጋ ንረት፣ በጣም ከፍተኛ የውጭ ዕዳ፣ ስር የሰደደ የውጭ ምንዛሬ እጥረት፣ በጣም ከፍተኛ የወጣቶች ስራ አጥነትና በእጅጉ ዝናብ ላይ ጥገኛ የሆነ ግብርና ይጠቀሳሉ። ከነዚህ የኢኮኖሚ ፈተናዎች የወጣት ስራ አጥነት ችግር ገዝፎ ይታያል። እንደሚታየው ከ30 ዓመት በታች ከሆኑትና የሀገራችንን ሕዝብ 70% ከሚሸፍኑት ወጣቶች ውስጥ 27% የሚሆኑት ስራ አጦች እንደሆኑ ጥናቶች ያመለክታሉ። ይህንን የወጣቶች ስራ አጥነት ቁጥር ለመቀነስ የተለያዩ የመፍትሄ ሀሳቦች ይሰነዘራሉ። ከነዚህ ውስጥም የመጀመሪያው በአንድ ወቅት ተነቃቅቶ የነበረው በአሁኑ ሰዓት በእጅጉ የተዳከመው ለወጣቶች ጥቃቅንና አነስተኛ ብድር ያለ ማስያዣ ወይም ኖን ኮላተራይዝድ ማይክሮ ሎን ነው። ሁለተኛ በርካታ የሰው ኃይል ሊያሰማሩ የሚችሉ ትላልቅ የመንግስት ፋብሪካዎች ናቸው። ይህም አዳዲስ የመንግስት ፋብሪካዎች የሉም፣ ያሉትም የመዳከምና ስራ የማቆም ነገር ይታያል። ሌላው የመሰረተ ልማት ግንባታዎች ማለትም መንገዶች ነው። አዳዲስ መንገዶች እንደሌሉ ይታወቃል። የነበሩት መንገዶችን በርካቶቹ ተቋርጠዋል። የባቡር መስመሮች ምንም አዲስ የባቡር መስመር ዝርጋታ የለም። የቤቶች ግንባታዎች ከፍተኛ ገቢ ላላቸው ብቻ ያተኮረ የቤቶች ግንባታዎች አብዛኛውን የመንግስት ሰራተኛና አነስተኛ የኑሮ ደረጃ የማይወክል የቤት ግንባታ ነው ያለው። የመስኖ ግድቦች ከዚህ በፊት የተጀመሩ የመስኖ ግድቦች በርካታዎቹ ተቋርጠዋል። በተለያየ የቴክኒክ ችግር ምክንያት ምንም አዳዲስ የመስኖ ግድቦችን ደግሞ አናይም። የኤሌክትሪክና የቴሌኮሙኒኬሽን ማስፋፊያዎችም ችግር አለባቸው። እነዚህ ችግሮች የወጣት ስራ አጥ ቁጥርን ለመቀነስ እንቅፋት እንደሆነ ይገለጻል። ይህንን ግዙፍ የወጣቶች ስራ አጥነት ችግር ለመፍታት ለመሆኑ መንግስት ምን እየሰራ ነው? ከላይ ለጠቀስኩት የኢኮኖሚ ችግር አባባሽ ምክንያቶች ውስጥ በዋነኝነት የሚጠቀሰው በሀገሪቱ ውስጥ ያለው የሰላም እጦት ነው። ይህ የሰላም እጦት በዋነኝነት ግጭት ባለባቸው በአማራ፣ በኦሮሚያ፣ ትግራይና ጋምቤላ ይስተዋላል። ነገር ግን ግጭት በሌለባቸውም የዲሞክራሲ መብታቸውን ለማስጠበቅ በሚሞክሩ የመዋቅርና የማንነት ይከበርልን ጥያቄ ባነሱ ግለሰቦችም ከፍተኛ የሰብአዊ መብት ጥሰት እንዳለ ለምሳሌ በደቡብ ክልል አባላት ይጠቅሳሉ በተደጋጋሚ ጊዜ። ይህንን የሰላም እጦት ለመቅረፍ በተደጋጋሚ ጊዜ የታጠቁ ኃይሎች መካከል እውነተኛ ድርድር እንዲደረግ፣ የፖለቲካና የህሊና እስረኞች እንዲፈቱ፣ የንጹሐን ጥቃት እንዲቆም ላለፉት 3 ዓመታት ወትውተናል። ሆኖም ምንም እንኳን መንግስት ቀደም ብሎ ከኦሮሚያ ታጣቂዎች ጋር በቅርቡ ደግሞ በአማራ ክልል ከሚንቀሳቀሱ የታጣቂ መሪዎች ጋር ድርድር አደረግኩ ቢልም ምንም የተሻሻለ የሰላም ሁኔታ እንደሌለ ነዋሪዎች ይገልጻሉ። አፋብን ወይም አማራ ፋኖ ብሔራዊ ንቅናቄ የሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት
አማራ ክልል ያሉ ታጣቂዎች መስርተናል እያሉ ባሉበት ወቅት መንግስት ደግሞ እነዚህ ኃይሎች ከድርድር አግደናቸዋል ከሚሏቸው ኃይሎች ጋር ድርድር ላይ መሆኑ ለሰላሙ ምን ያክል ይጠቅማል? አዲስ ከተመሰረተው አፋብን ተብሎ ከሚጠራው ድርጅት ጋር መንግስት ድርድር ጀምሯል ወይ? እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ለምንድን ነው ብዙ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርገው ለሀገራችን ሰላም የማያጎናጽፈው? መንግስቶ ይህ ሰላምን ሳያረጋግጥ በተደጋጋሚ የሚነሳውን በርካታ የልማት ጥያቄ፣ የወደብ ጥያቄ፣ ስኬታማ ምርጫና ሀገራዊ ምክክርስ እንዴት ሊያሳካ ይችላል? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ አምባሳደር ዲና ሙፍቲ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ ለጥያቄዎቻችን ምላሽ ለመስጠት እንደተለመደው ሁሉ እዚህ ስለተገኙ ከልብ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ እርስዎ በደንብ እንደሚያውቁት በብዙ ሀገራት የፖለቲካ አቋም ልዩነት መኖሩ እንዳለ ሆኖ በሀገሮች ብሔራዊ ጥቅም ላይ ሁሉም አካላት ማለትም የፖለቲካ ፓርቲዎች፣ ምሁራን፣ የተለያዩ ማህበረሰብ ክፍሎች፣ አጠቃላይ ምልዓተ ህዝቡ በሀገር ጥቅም ላይ ይስማማሉ። በሀገር ጥቅም ላይ በብሔራዊ ጥቅም ላይ አይደራደሩም። ብሔራዊ ጥቅም መንግስታት ሲቀያየሩ የማይቀያየር ቋሚ እሴት ነው። ባለመታደል ሆኖ በሀገራችን ብሔራዊ ጥቅምን ከቡድንና ከስልጣን ጋር በማያያዝ ለሀገር ህልውና አደጋ የመፍጠር ሁኔታዎች ይታያሉ። በዚህም ሁኔታ በብሔራዊ ጥቅም የሚደራደሩ ቡድኖችና ግለሰቦችን በሀገራችን የማየት አሳፋሪና አሳዛኝ ሁኔታ ይስተዋላል። ክቡር ጠቅላይ ሚኒስትር፣ ይህን አደገኛ ሁኔታ ከመሰረቱ ለመቀየርና የብሔራዊ ጥቅም ጉዳዮቻችንን ለይተን በአንድነት እንድንቆም ለማድረግ በመንግስት በኩል ምን እየተሰራ ይገኛል? እርሶስ በዚህ ዙሪያ ለሁሉም የፖለቲካ ኃይሎችና የኢትዮጵያ ጉዳይ ያገባኛል ለሚሉ ሁሉ የሚያስተላልፉት መልእክት ካለ ብንሰማው ደስ ይለኛል። በመጨረሻም ብሔራዊ ጥቅሞቻችንን በፖለቲካ፣ በኢኮኖሚ፣ በማህበራዊና በወታደራዊ ዘርፎች በማሳደግ የሀገራችንን የዲፕሎማሲ ከፍታ በሀገራችን የዲፕሎማሲ ከፍታ እንዲመዘገብ እርስዎ ለሰጡት ብርቱ አመራር ያለኝን ከፍተኛ አድናቆት ገልጻለሁ። በመጪውም ምርጫ ይህን እድል ለማስቀጠል እና ሀገራችንን ከፍ ወዳለ ደረጃ ለማድረስ የሚያስችል ሁኔታ እንደሚፈጠር ያለኝ እምነት ከፍተኛ ነው። በጣም አመሰግናለሁ።